የወጀቡ ጥግ ልብ አንጠልጣይ የህይወት ታሪክ ክፍል 3 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ወንድም አለምነህ፣ ድጋሚ ላስቸግር ፈልጌ ጠፋህብኝ አለችው ፍልቅልቅ እያለች። ቲጂ ፈልገሽ አጣሽኝ? ይቅርታ በጣም ትንሽ የግል ጉዳይ ገጥሞኝ ነው። ግን ደህና ነሽ አላት አለምነህ በተራው ፈገግ ለማለት እየሞከረ። የአለምነህ ጓደኞችና ቤቲ ምቾት ለመስጠት አስበው ፈንጠር አሉላቸው። ደህና ነኝ። አለምነህ አመመህ እንዴ? ነው አላመመኝም፣ እንዲሁ ሌላ ጉዳይ ነው። አሁን የምረዳሽ ነገር ይኖራል አላት በትህትና። ለጊዜው የለም፣ ፈትቼዋለሁ እንደምንም። ግን ድጋሚ ብቸገር የማምነው አንተን ነው። ላገኘ የምችልበትን መንገድ ልትነግረኝ አትችልም አለችው እየተቅለሰለሰች። ከላይብረሪው በስተጀርባ የራሴ የሆነች ቦታ አለች። በሊዝ ነው ያስኳት። ሁሌም ከ11 ሰዓት በኋላ እዛች ቦታ ታገኘኛለሽ አላት እየሳቀ። ከዚህ ሰዓት ውጭስ ላገኝህ ብፈልግ? ሌላ ጥያቄ አስከተለች። ጓደኞችን በደንብ ያቸው፣ አስቸኳይ ሲሆን ከነሱ ለአንደኛው ከነገርሻቸው መልእክትሽ ይደርሰኛል። ድጋሚ ከግቢ ብትጠፋስ አለች ትዕግስት። መጠየቋን አላቆመችም። ድጋሚ አልጠፋም አታስቢ፣ ፈገግ ብሎ መለሰላት። ሰላም አምሽ አለምነህ፣ በድጋሚ ስላየው ደስ ብሎኛል። ትዕግስት ከዚህ በላይ ልትቋቋመው አልፈለገችም። ተሰናብታው ወደ ቤት ሄደች። ጓደኛዋ ቤቲ የጥያቄ ማታ ዘንብባታለች። ትዕግስት ግን ምንም አትመልስም። ማናት እባክህ ይህች ቆንጆ ልጅ? አንተማ ድምፅህን አጥፍተህ ስራ ይዘህልን የለ እንዴ? የሹክሹክታ ያህል በጆሮዋ የሚሰሟት የአለምነህ ጓደኞች ድምጾች ነበሩ። እግሮቿን ብርክ እያያዛቸው ነው። ሰውነቷ ቀርዘዝ ብሎባታል። ስትራመድ እግሮቿ እርስ በርስ ይማቱባታል። ደስ ብሏታል፣ ግን ደግሞ ፈርታለች። ከቀኑ 11 ሰዓት ሆኗል። ትዕግስት አለምነህን ልታገኘው እየሄደች ነው። ደርሳ ከላይብረሪው በስተጀርባ ማሰስ ጀምራለች። ፈለግሽኝ እንዴት ሂጂ? ምን ልርዳሽ ቢላት የምትመልሰው መልስ የላትም። ብቻ ግን እየፈለገችው ነው። ብዙም ሳትደክም አገኘችው። አለምነህ ብቻውን ተቀምጦ ይጽፋል። ቦታው ላይ ሌላ ማንም ሰው የለም። ፍጹም ጸጥታ የሰፈነበት ነው። ከፊት ለፊቱ በእኩል ርዝመት ችምችም ብለው ያደጉ አረንጓዴ ሳሮች ይታያሉ። በስፍራው ያሉት ብዛት ያላቸው ትልልቅ ዛፎች ንጹህና ያልተበከለ አየር እንዲዘዋወር አስተዋጽኦ አድርገዋል። አለምነህ የመረጠው ቦታ ራስን ለማዳመጥ ምቹ ነው። መንፈስን ያድሳል። ትዕግስት አየሩን ደጋግማ ወደ ውስጥ አማገችው። በቀረበች ቁጥር የልብ ምቷ ጨመረ። ዝብርቅርቅ ያለ ድውታና በውታ ይሰማታል። ቲጂ ነይ ተቀመጭ፣ እንኳን ወደ ግዛቴ በሰላም መጣሽ አላት አለምነህ ወረቀቱ ላይ እንደተደፋ። ትዕግስት አመዷ ቡን አለ። ክፉኛ ደነገጠች። ግራና ቀኟን ገልመጥ ብላ ተመለከተችና አማተበች። ልቧ ከደውታ ወደ መዝለል ተሸጋገረ። አለምነህ አስደነግጥከኝ እኮ አለችው። ይቅርታ በጣም ኮቴሽን ስሰማ አንቺ እንደሆንሽ ስለገባኝ ነው አላት ከቀረቀረበት ቀና እያለ። ቢሆንስ እንዴ? ልቤን ቀጥ አድርጋት ልትገለኝ ነበር እኮ። ትዕግስት ከአለምነህ ጎን ተመቻችታ ተቀመጠች። አለምነህ ደብተሩን አስቀመጠውና ፈገግ አለላት። ይህን ቦታ ለምን መረጥከው? ዝም ያለ ነው በጣም። አዎ ዝም ያለ ነገር ይመቸኛል። በጫጫታ ከምናሳልፈው 24 ሰዓት ውስጥ ጥቂት ሰዓትን ቆርሰን እንዲህ ዝም ስንል መንፈሳችን ይታደሳል። ካልተመቸሽ ግን መራመድ እንችላለን አላት ፍላጎቷን ለማወቅ በሚመስል ሁኔታ ቀና ብሎ እየተመለከታት።
አይ አይሆንም፣ እንዲሁ ተመችቶኛል። እንደውም ወደ ግዛት እንድገባ የጥገኝነት ጥያቄ እያቀረብኩ ነው። ትቀበለኛለህ? አለችው ፈገግ እያለች። ለቆንጆ ሴቶች አይሆንማ ይህን ግዛት፣ ትሰለቻለሽ። በዛ ላይ ቤቴ ጠባብ ነው አላት ሳቅ እያለ። አላማረርም፣ ተፈቅዶልኛል አይደል አለችው ቅብጥብጥ እያለች። አንቺን ካልጨነቀሽ በደስታ ነዋ። እስኪ ስለ አለምነህ ንገረኝ። አለምነህ ማን ነው ብል ማን ነው ትለኛለህ? ትዕግስት ጉልበቶቿን አጠፍ አድርጋ አገጯን አስደገፈቻቸው። ፊቷን ወደ አለምነህ አዞራ በአይኖቿ ትከታተለው ጀመር። አለምነህ አይኖቿን የፈራችው ይመስል አንገቱን ሰበር አደረገ። አለምነህ ምንም የሚነገር ታሪክ የለውም። አለምነህ የኮምቦልቻ ልጅ ነው። ወሎ ኮምቦልቻ ስሟን ሲጠሩ አሰምተሽ ይሆናል። ለሌላው ደግሞ አለምነህ የ3ኛ ዓመት የሲቪል ኢንጂነሪንግ ተማሪ ነው አላትና ዝም አለ። አለምነህ እንዲህ ነው። ራሱን ብዙ መግለጽ አይፈልግም። ስለሰው ህይወትን ማወቅና መጎርጎርም አይፈልግም። ወሎ የቆንጆዎች ሀገር፣ ብዙ ይዘፈንላችኋል በቁንጅናችሁ። አንቺን በጣም ቆንጆ ነሽ፣ እጅግ በጣም ውብ ነሽ አላት አይን አይኗን እያየ። ትዕግስት ድንብርብሯ ወጣ። አለምነህ ቆንጆ ነሽ ስላላት ውስጧ ደስ ብሎታል። ቆንጆ እንደሆነች ታውቃለች፣ ግን ቃሉ ከአለምነህ አፍ ሲወጣ አቁነጠነጣት። ልቧን ሲሞቃት ተሰማት። ፊቶቿን የእጆቿ ውስጥ መዳፎች ቀሉ። የምትለው የምታደርገው ጠፍቷት እጆቿን ታፋትጋለች። አላውቅም ነበር፣ አመሰግናለሁ አለችው። ሌሎች ሰዎች እንደኔው እንዳሉሽ አስባለሁ አላትና ሳቅ። ምንድነው የሚጽፈው አለችው። ወሬውን ለማስቀየር የፈለገች ትመስላለች። ዝም ብሎ ሙንጭርጭር ነው። ደስ ሲለኝ ሲከፋኝ ዝም ብዬ እጽፋለሁ። ቤት መታም አልመታም፣ ስሜት ሰጠ አልሰጠም፣ ዝብርቅርቅ ያለውን ሐሳቤን አሰፍርበታለሁ። ጥሩ ነገር ነው እኮ ይሄ። ችሎታን ከማዳበር ባለፈ ጥሩ የህይወት መማሪያ ይሆንልሃል። በዛ ላይ እያንዳንዱን የህይወትን ክፍሎች እዚህ ታስቀምጣቸው ትዝታዎች ይሆኑልሃል። እንደምትጽፍ ቀድሞውኑ ገምቼ ነበር። ብለውን እስኪ አንድ ግጥም አንብብልኝ። እንደውም ግጠምልኝ። ግጥም ትወጃለሽ? አለምነህ ደስ ብሎ ጠየቃት። አዎ በጣም፣ እንደውም እንዳቅሜቴን እሞክራለሁ። በይልኝ ትጂ፣ እንደውም አንቺ ቅደሚ አለ አለምነህ ያነሳውን ደብተር እያስቀመጠው። ትዕግስት ሰውነቷን ወደ አለምነህ አዙራ ተመቻችታ ተቀመጠች። በህልሜ የማልምህ ዓለም የሚሳልኩ አይኖቼ ተራቦ ልብ የሚመታልህ ስዕልህን ስዬ ጧት ማታ ማመልክህ ድርሳን ምደርስልህ ቀን የምቀኝልህ አገኘችህ መሰል ምስኪኗ ሔዋንህ እቅፍህ ልወሽቅ ዝንት ዓለም ይሙቀኝ በልጄ ይሁልህ ይዘህ እንዳትለቀኝ። ትዕግስት አይኗን ከአለምነህ ላይ ሳትነቅል ያነበበችው ግጥም ነበር። አለምነህ እጅግ ደስ አለው። ትዕግስትን እያያት ከልቡ ፈቀቅ አለ። የሚጨንቀው የአለምነህ ዝምታ በትዕግስት ትንኞች ተሰበረ። አለምነህ ትዕግስትን ፈለጋት፣ ሊያቀርባት ሁሉን ነገሩን ሊያጋራት ተመኘ። ግጥምሽም እንዳንቺ ቆንጆ ነው፣ ተገርሜብሻለሁ አላት በፈገግታ ተሞልቶ። እውነት? በልሺ ተራው ያንተ ነው፣ አሁን ቶሎ ብላፍት ነው አለችው እንደ መቅበጥ እያደረጋት። አንቺ ስትመጪ ነገር ዓለሙ ዝም ጸጥ ረጭ ይላሉ። ሁሉም በአንቺ ዙሪያ ይሽከረከራሉ። ተራራው ተንዶ መሬት ይነጠፋል። ምድር ያለው ሁሉ ስላንቺ ያዜማል። ከወደ ሰማይ ቤት ነጋሪት ይጎሰማል። መላእክቶች ቆመው ያቆላምጡሻል። በፍቅር ሰረገላ ወደ እኔ ይሸኙሻል። ደመናውን ቀዝፈሽ ጉሙንም በተነሽ ፍቅሬን ብቻ ይዘሽ መውደድን ሰንቀሽ ትመጭልኛለሽ አምሮብሽ ተውበሽ። ትዕግስት በአለምነህ ግጥም ሰማይ ሰማያት አርጋለች። አይኖቿን ስለለም እያደረገች አለምነህም በፍቅር ትመለከተዋለች። ከአለምነህ አፍ የሚወጡ ስንኞች
በጆሮዋ ተንቆርቆረው እዛው አልቀሩም። ታምቦሯን በጥሰው አልፈው ልቧን ሲያሞቋት፣ ልቧን ሲያረጥቧት ይሰማታል። በውስጧ ባልቆመ ስትል ተመኘች። አለምነህ አንብቦ እንደጨረሰ የትዕግስት ጭብጨባ ተቀበለው። አለምነህ ምንም ማለት አልቻልኩም። ስላወኩ ግን በጣም ደስ ብሎኛል። አይኖቿን ከአይኑ ላይ ሳትነቅል አመሰግናለሁ፣ እኔም ስላወኩሽ ደስ ብሎኛል አላት አለምነህ ከአይኖቿ ለመሸሽ እየሞከረ። ሁሌም ትገጥምልኛለህ ማለቴ ታነብልኛለህ? ትዕግስት ፊቷን አሳዛኝ አድርጋው በልምምድ ጠየቀችው። ሁለታችንም እንገጥማለን በሚል ይስተካከል፣ እኔም እንድታነብልኝ ይፈልጋለሁ አላት ፈቀቅ ብሎ። ተስማምተናል። እሺ አሁን ላውንጅ ራት ልጋብዝህ? እንደማስበው ከሆነ አልበላህም፣ እኔም ርቦኛል። ትዕግስት ውስጧ እየቦረቀ ነው። አዎ አልበላውም። እሺ እንብላ። ባይሆን እኔ ነኝ ጋባዡ፣ ምክንያቱም ቤት ይመጣሻል፣ እንግዳዬን መንከባከብ አለብኝ አላት ከተቀመጠበት የተነሳ። እሺ ይሁንልህ። ተያይዘው ወደ ተማሪዎች ላውንጅ አመሩ። ወንበር አውጥተው እዚህ የቆሙ ተማሪዎች፣ ግድግዳውን ተደግፈው በቁማቸው ሻይ የሚጠጡ የቸኮሉ ተማሪዎች፣ በየቦታው ውር ውር የሚሉ አስተናጋጆች። ላውንጁ ውስጡም ውጩም አፍ እስከ አፉ ጢም ብሎ ሞልቷል። በሰዎች ድብልቅልቅ ወጡ ገበያ መስሏል። የዚህ ሰሞን እንዲህ ነው። በብዛት ላውንጁን የሚያጨናንቁት ፍሬሾች ናቸው። ፍሬሽ ስትሆን ገንዘብ አለ። ፍሬሽ ስትሆን መርጠህን የምትመገበው። ላውንጁን የሚያዩት ነባር ተማሪዎች እኛም አንድ ሰሞን እንዲህ አድርጎን ነበር የሚሉ ይመስለኛል። ገና የዩኒቨርሲቲ መግቢያ ውጤት እንደመጣለህ ነው በቤተሰብህ፣ በጎረቤትህ፣ አለፍ ብሎም በሰፈርህ እንክብካቤ የምትጨናነቀው። የማይዘጋጅልህ ነገር አይኖርም። ለአንተ ያልሆነ ቀሚስ ይበጣጠስ ትባላለህ። ጉዞ የምትጀምርባት ቀን ስትመጣ ሁሉም ለአንተ ያሸረግዳል። ኢቲቪን እያየ ፊቱ ተፈቶ የማያውቀው አባትህ አስበው የማታውቀውን ገንዘብ በእጅ ያስጨብጥህና በርታ ልጄ አኩርተኸኛል፣ ከዚህ በላይ አኩራኝ ይልሃል ፈገግ እያለ። እንዴ ፋዘር ፈገግ አለ። በሰርፕራይዙ ተገርመ ሳታበቃ እናትህ ከአባትህ የደበቀችውን ገንዘብ ሳያት ሸጉጥ ታድርግልሃለች። ደስታትን ይልሃል። በአንድ ምሽት የሚሊነርነት ስሜት ይሰማህና የብልጌትን ልጅ ካላገባው ሞቼ ይገኛለሁ ትላለህ። ያለ ይጨመርለታል አይደል አባባሉ። አያቶችህ፣ አጎቶችህ፣ ዘመድ አዝማዱ፣ ጎረቤቶችህ፣ ጓደኞችህ፣ መላ የሰፈር ሰው እንዳለ ግልብጥ ይላል ቤትህ። ሁሉም እንኳን ደስ ያለህ እያለ እንደ አቅማቸው ሸጉጥ ያደርጉልሃል። ብር ታዲያ አንተ ላይ አይደል እየዘነበ ያለው? ነፍስህ ከስጋ ልትላቀቅ ትደርስና ይህን ሁሉ ብር ሳላጠፋውማ የትም አልሄድም ብላ ትመለሳለች። ከመጡ ሰዎች መሃል የማታውቃቸውም ይኖራሉ እኮ፣ ግን ብር እየሰጡ አይደል? ምን አባህ አቅፈት ትስማቸዋለህ? አዝላቸው አደባባዮችን ዙር ዙር ይልሃል። ጉዞ ላይ የምትበላቸውን ስፔሻል ምግቦችን ስታስብ ጨጓራህ መሻፈድ ይጀምራል። ቃሚ ከሆንክ ደግሞ ሙሉ ፌስታል ጫት ገዝተህ መኪና ውስጥ ፌስታሉን ሳይቀር ስትቅመው እያሰብክ ምንም የሌለው ባዶ አፍህን ታላምጣለህ። በሀሳብ መርቅነህ ሳትጨርስ 10ኛ ክፍል እያለህ ጠይቃሃት እምቢ ያለች የክፍላችሁ ቆንጅየዋ ልጅ ስታሽቃብጥልህ ትታያለች። ይሄ ነገር እንዴት ነው ነገሩ? ወደ ሞት ነው እንዴ የሚሄደው ብለህ እንድታስብ ያደርግሃል። የቤታችሁ ግቢ ውስጥ ያሉት ዛፎች ሳይቀሩ ቅርንጫፎቻቸውን እያማቱ በደስታ ያሰክሩሃል። ሌሊት ጉዞ ልትጀምር ስትነሳ ቤተሰብህ፣ ጓደኞችህ እንባ እየተራጩ ይሸኙሃል። በዚህ ወጣህ በዚህ ገባህ እያለ ያስመረረህን አባትህን ራሱ ጥሎ ለመሄድ አንጀቴን ሰፈሰፋል። ኩራት ይሰማሃል። ምን ያህል አስፈላጊ ሰው እንደሆንኩኝ አሳያቸዋለሁ ትላለህ። ግቢ ስትገባ የካፌ ምግብ ከጉሮሮህ አልወርድ ይልልሃል። ይህንን ነው እንዲህ እየበሉ የሚማሩት ብለህ ምግቡን ጥለህ ትወጣለህ። በገንዘብህ አማርጥህ ያሰኝህን ትመገባለህ። ይሄ ምቾት ግን ብዙ አያዘልቅ። ገንዘብን በየቦታው ስትበትነው በሻንጣም ቢሆን ያልቃል። ቢሆንም ምቾትህ ያን ያህል አይቀንስም። አባትህ ወይም እናትህ የሚልኩልህ ገንዘብ የተጋነነ ነው። ወጪህን ይሸፍኑልሃል። የመጀመሪያ ዓመትህን ጨርሰህ ወደ ቤት ትመለሳለህ። የእረፍት ጊዜህን ጨርሰህ ወደ ግቢ ስትመለስ አባትህ እንደ መጀመሪያው አልቅሶ አይሸኝህም።
ክፍሉ ሄደ ዳድ ስትለው ከአልጋው ሳይወርድ ወገቤን ብርድ እንዳይመታኝ በሩን ዝጋው፣ በል ሰላም ግባ ይልሃል። ያ ሁሉ አሽቃባጭ ሰው የለም። የፈረደባት እናት ብርዱ ሳይበግራት በሌሊት ተነስታ ትሸኝሃለች። ከዓይኗ እስክትርቅ ትከተልሃለች። ልቧ መኪና ውስጥ ከጎኔ ይቀመጣል። የትም ሄድ አብሮህ ይጓዛል። ትምህርት ተጀምሮ የደሞዝ ቀን ሲደርስ ገንዘብ ልታወጣ ወደ ባንክ ታመራለህ። የላኩልህ ገንዘብ ግን ተቆርሶ አጤሪራ ሆኗል። እንጥልህ መሬት ዱብ ሲል ይታወቅሃል። ድሮም እኮ ህይወት አጭር ናት እያልክ እየዘፈንክ የግቢውን ክክ ትጠበጥባለህ። አለምነህና ትዕግስት ወረፋው ረገብ ብሎላቸው ተቀምጠው እየተመገቡ ነው። አልፎ አልፎ ቢያወሩም ዝምታቸው ይረዝማል። ወሬ ከሚያወሩ ይልቅ እየተሰራረቁ መታየትን መርጠዋል። እራት ተመግበው እንደጨረሱ ላውንቹን ለቀው ወጡ። በዝግታ እየተራመዱ ነው። ነገም እንገናኛለና አለችው ትዕግስት የቲሸርቷን እጅጌ ለጠጥ የእጆቿን መዳፎች ደግሞ እየሸፈነች። ለምን አንገናኝም? እንገናኛለን አላት ፊቱን ዞር አድርጎ እያያት። እኔ እንጃ የምጠፋብኝ የመሰለኝ ነው እኮ። ጓደኛ የሆንን መሰለኝ። ስጠፋም አሳውቅሻለሁ አላት እየሳቀ። የሚለያዩበት መንታ መንገድ ጋር ደረሱ። እንደ ባለፈው ጊዜ ዶርሟ ሊያስገባት አልቻለም። ወደ ሴቶች ዶርም መሄድ የተከለከለ ነው፣ ያስቀጣዋል። ምሽቴን ስላሳመርክልኝ አመሰግናለሁ። ሰላም አምሽ አለችው እየተፍለቀለቀች። እኔም አመሰግናለሁ፣ ሰላም አምሽ ብሏት ወደ ሌላኛው ቅያስ መንገድ ትንሽ እንደተራመደ ቲጂ የሚል ቁጡ የወንድ ድምፅ በጆሮ ጥልቅ አለ። አለምነህ ድምፁን ተከትሎ ፊቱን ሲያዞር ከዚህ በፊት አይቶት የማያውቀው ረዘም ያለ ልጅ ወደ ትዕግስት በፍጥነት እየገሰገሰ ነው። ትዕግስት ደንግጣ ፊቷን አዞረች። ዘካርያስ ነው። አለምነህን ባጣችባቸው በእነዛ 3 ቀናት ውስጥ ያወቀችው ዘካርያስ። በእነዛ አስቀያሚ ቀናቶች ተሯሩጦ ያስመዘገባት ዘካርያስ። ዘካርያስ ደርሶ የትዕግስትን ክንድ ጠንከር አድርጎ ያዘው። ማነው ደግሞ ይሄ አብሮሻለሁ አላት በቁጣ። መጠጥ የጠጣ ይመስል አፉ ተያይዟል። ላንተ ማስረዳት አለብኝ? እስኪ ቅድሚያ ስርዓት ይኖረ እጅ ልቀቀው። ድፍረቱ ገርሟታል። ቆንጆ ስለሆንሽ ሁሉ ሰው ሊመኝሽ ይችላል። እኔ እያለሁ ግን ሊነኩሽ አይችሉም። እኔ የፈለግሽውን አደርግልሻለሁ። በአልማዝ አንቆጠቁጥሻለሁ። ከዚህ ሌላ ምን ትፈልጊያለሽ? የኔ ከሆንሽ ሁሉም ነገር ይኖርሻል። ዘካርያስ ክንዷን ይበልጥ ጠበቅ አድርጎ ያዛት። ከዚህ በላይ ራስን አታዋርድ። ልትገዛኝ እየሞከርክ ነው? እኔ ዕቃ መስልሃለሁ እንዴ? አትረባምሽ፣ ልቀቀኝ። ትዕግስት እንዲለቃት ትታገለው ጀመር። ነገሩ ሁሉ ያላማረው አለምነህ ቀረባቸው። ምን እየሆነ ነው ያለው? አለምነህ ጠየቀ። ምን አገባህ አለው ዘካርያስ አለምነህን በንቀት ዓይን እየተመለከተው። ክንዷን ልትለቀው ትችላለህ? አለምነህ በትህትና እያናገረው ነው። ማንን የምትለው? መኖር ከፈለክ በማያገባህ አትግባ። ዘካርያስ ሲናገር ደም ስሮቹ ተገታትረው በጉልህ ይታያሉ። ተረጋጋ፣ አሁን ልክ አይደለም። ረፍት አድርግ። ሌላ ጊዜ እንደ ትልቅ ሰው እናውራ። አሁን ቲጂ ልቀቃት፣ እያሳመምካት ነው፣ ትሄድበት። አለምነህ ዘካርያስ እንደጠጣ ገብቶታል። እኔ ደግሞ ባለቃት ምን ታመጣለህ እያልኩ ነው። ከፈለግኩ እንደሱ አይነቱን መግዛት እችላለሁ። አንተም ከጎኔ ማሳለፍ እችላለሁ አለ ዘካርያስ ቅንድቡን ከፍ ዝቅ እያደረገ። አሁን ትለቃታለህ ወይስ አትለቃትም? አለምነህ የትዕግስቱ ጫፍ ላይ ደርሷል። ዘካርያስ የተሰመረለትን መስመር አልፏል። አለቃትም አልኩህ እኮ ሰውዬ። ምን? አለምነህ አላስጨረሰውም። በአንድ ቦክስ አስፓልቱ ላይ ዘረረው። እረፉ አለምነህ ተው እባክህ፣ ችግር ውስጥ አትግባ። እረ ሰዎች ተጋደሉ። ትዕግስት እየጮኸች ማልቀስ ጀመረች። ዘካርያስ ድጋሚ ተነሳ። ነገር ግን ሌላ ውጤት ተቀበለው። በአካባቢው ተቀምጠው እያወጉ የነበሩ ተማሪዎች መሃል ገብተው ሊያገላግሏቸው ሞከሩ። የተማሪዎች ፕሬዝዳንቱና ሌሎችም እንዲሁ የጥበቃ ሰራተኞች ደረሱ። የተማሪዎች ፕሬዝዳንቱ አለምነህን በሚገባ ያውቀዋል። አለምነህ ግቢ ውስጥ በጥሩ ስነ ምግባሩና በቀለኝነቱ የሚታወቀው
ከሁሉም በግቢ ውስጥ የሚካሄዱ በጎ ስራዎች ላይ አለምነህ በቀዳሚነት የሚሳተፍ ተማሪ ነው። ለመልካም ነገሮች ነጭ ላቡን ይሰጣል። ላመነበት ነገር ሁሉ ነገሩን ይሰዋል፣ ህይወቱንም ቢሆን። ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።